ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ። ጤና ይስጥልን የተወደዳችሁ የኤልሻዳይ ቴሌቪዥን ኔትወርክ ተመልካቾቻችን፣ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው ከእሁድ እስከ እሁድ የተሰኘው መሰናዷችን ነው። በዚህ መሰናዷችን ከሀገር ቤትም ሆነ ከውጭ ያጠናቀርናቸውን አበይት መረጃዎችን ወደ እናንተ እናደርሳለን። በዛሬው መሰናዷችን የምናስቀድመው ከሀገር ቤት ያገኘናቸውን መረጃዎች ይሆናል። በከተማም በክልልም በመንቀሳቀስ በወንጌላውያን ቤተ እምነቶች ያለውን ክፍተት ለመሙላት የወንጌል ሰራተኞችን በትምህርትና በስልጠና ያለምንም ወጪ የሚያሰለጥንና የሚያስተምር ተቋም ጎን ለጎን በየዓመቱ በክርስቲያን ማህበረሰቡ ዘንድ አነጋጋሪ፣ አከራካሪና አወዛጋቢ የሆኑ ጉዳዮችን በማንሳት የተነሱትንም ጉዳዮች ከየቤተ እምነት የተውጣጡ አገልጋዮችን በማወያየት በመጽሐፍ ቅዱሳዊ ዳኝነት የአመለካከት ልዩነትን ያጠባል፣ የተዘበራረቀ አመለካከትንም ያስተካክላል። ለመሆኑ ይህ ሚኒስትሪ ማን ነው? በዘንድሮስ ዓመት ምን አወዛጋቢና አከራካሪ ርዕሰ ጉዳዮች ተነስተዋል? የቻናሉስ ውይይት ለምን አስፈለገ የሚለውን እንመለከተዋለን። በመቀጠል ተማሪዎችን በስነ መለኮት ዕውቀት አስተምሮ ከማስመረቅ ጎን ለጎን በወንጌል ስራ ከፍ ያለ ሚና ለተጫወቱ አገልጋዮች በየዓመቱ የክብር ሽልማት የሚያጎናጽፍ አንድ ሴሚናሪ በዘንድሮ የተማሪዎች ምረቃ መርሃ ግብር ላይ ለነማን የክብር ሽልማት አበረከተ የሚለውንም አብረን እናነሳለን። ወደ ውጭ መለስ ስንል አንዲት ሀገር ከእንግዲህ ማንኛውም የቤተ እምነት ውስጥ የሚያገለግል ፓስተር የቴዎሎጂ ዲግሪ እንዲኖረው የሚያስገድድ ሕግ አርቅቃለች። ይህ ካልሆነ ግን ደንቡን የጣሱ አብያተ ክርስቲያናት እንደምትዘጋም ነው ያስጠነቀቀችው። ይህች ሀገር ማናት? ፓስተሮች የቴዎሎጂ ዲግሪ እንዲኖራቸውስ መደረጉ ለምን አስፈለገ? በዛሬው ከእሁድ እስከ እሁድ መሰናዷችን እንመለከተዋለን። ተመልካቾቻችን በቅድሚያ እንግዲህ ከሀገር ውስጥ ያገኘናቸውን መረጃዎች እናስቀድማለን። ሮድ ላይት ሚኒስትሪ በቤተ ክርስቲያንና የትንሣኤ ስጦታ አጠቃቀምና ተግዳሮቶች በሚል ርዕስ ሰኔ 28 ቀን 2018 ዓ.ም በኢንተርናሽናል ኢቫንጀሊካል ቸርች የቻናል ውይይት አካሂዷል። ሚኒስትሪው ደቀ መዛሙርትነት መሪነት በሚል ራዕይ ተቋቁሞ ላለፉት 12 ዓመታት በአዲስ አበባና በየክልሉ በሚገኙ ቤተ እምነቶች የሚያሰለጥንና የሚያገለግል ሚኒስትሪ መሆኑ ይታወቃል። መሪ ራዕዩ በከንቱ ተቀበላችሁ በከንቱ ስጡ በሚለው የመጽሐፍ ቅዱስ ትእዛዝ ወጪዎችን በራሱ ሸፍኖ የሚያገለግል ተቋም መሆኑም ነው የሚታወቀው። ከሚኒስትሪ አገልግሎት ዘርፎች አንዱ በዓመት አንድ ጊዜ ወቅታዊ በሆኑ ጉዳዮች ዙሪያ አዲስ አበባ ላይ ጥናታዊ ጽሑፎችን አዘጋጅቶ የቻናል ውይይት ከቤተ እምነት ከተውጣጡ መሪዎችና አገልጋዮች ጋር ያደርጋል። በዘንድሮ የውይይት መርሃ ግብር የሚኒስትሩ የቦርዱ ምክትል ሰብሳቢ የሆኑት ፓስተር ነቃ ጥበብ መኮንን ባደረጉት የመክፈቻ ንግግራቸው ሚኒስትሪው በ2026 ከተለያዩ ቤተ እምነቶች በተውጣጡ የተወሰኑ አገልጋዮች የተቋቋመ መሆኑን ገልጸው ዋና ዓላማው በደቀ መዝሙርነት፣ በመሪነት፣ በወንጌል ስርጭት ዙሪያም በቤተ ክርስቲያን የሚታየውን ክፍተት ለመሙላት መሆኑን ገልጸዋል። ይህ ማለት የወንጌል ሰራተኞችን በማሰልጠን በማስተማር ያለምንም ወጪ ለማዘጋጀት ነውም ብለዋል። የተቋቋመበት ዋናው ምክንያት 4 ነገሮችን ተግባራዊ ለማድረግ ነው። አንደኛ፣ ቤተ ክርስቲያናት በእግዚአብሔር መንግስት ላይ፣ በመሪነት ላይ፣ በደቀ መዝሙር ላይ እንደገና በወንጌል ስርጭት ላይ የጠራ አስተምሮ እንዲኖራቸው ማገዝ ነው። በተጨማሪም ደግሞ አማኞች በክርስቶስ ኢየሱስ ለተፈጠሩበት ዓላማ እንዲኖሩ ለማደፋፈር ነው። በሌላ በኩል ደግሞ የእግዚአብሔር መንግስትን በየቤተ ክርስቲያናት እንዲሰብኩት ክርስቶስ ኢየሱስ ወደ ዓለም በመጣ ጊዜ ያስተማረው ትምህርት መንግስተ ሰማያት ቀርባለችና ንስሐ ግቡ በወንጌል እመኑ እያለ ነው። ስለ እግዚአብሔር መንግስት በደንብ እንዲገባቸው ለማድረግ አስፈላጊውን ስልጠና መስጠት ነው። በሶስተኛ ደረጃ እውነተኛ መሪነት ሰፍኖ በውስጥም በውጭም በጎ ተጽዕኖ መፍጠር የምትችል ቤተ ክርስቲያንን ማሳደግ ነው። ያንን ለማሳደግ ነው። በአራተኛ ደረጃ ወንጌል አገልግሎት ጥሪ ደርሷቸው በተለይም ደግሞ በእምነት ለአገልግሎት ከወጡ በኋላ አንዳንዶቹ በገንዘብ እጥረት ምክንያት ችግር ስለሚገጥማቸው እነሱን ደግሞ በድጋፍ ለመስጠት ሲባል ታስቦ የተቋቋመ አገልግሎት ነው። ይህንን እኛውን አራተኛውን ነጥብ እስካሁን ድረስ ተግባራዊ አላደረግነውም።
ከአቅም የተነሳ የዕለቱ ጉባኤ ዋና ዓላማ አስመልክተው የትንሣኤው ስጦታዎች በሚለው ሐሳብ አንዳንዶችን ሐዋርያ፣ ሌሎችን ነቢያት፣ ሌሎችን ወንጌል ሰባኪዎች፣ ሌሎችንም አስተማሪዎች አድርጎ ሰጠ በሚለው መጽሐፍ ቅዱሳዊ መልእክት ሰሞኑን የሚሰሙ ውዝግቦች፣ ክርክሮች መኖሩ ይታወቃል። ይህን ጉዳይ በመወያየት አንድ አይነት መጽሐፍ ቅዱሳዊ አቋም ለመያዝ ታስበው ነው የውይይት መርሃ ግብሩ የተዘጋጀውን ብለዋል። እንደ አሰራር የምናደርገው የቤተ እምነት ልዩ ልዩ አስተምሮችን መቃወም ሳይሆን አከራካሪና አወዛጋቢ በሆኑ መነጋገሪያ ርዕሰ ጉዳዮችን በማንሳት ግንዛቤን የማጥራት የአመለካከት ልዩነቶችን በመጽሐፍ ቅዱስ ሐሳብ በማስታረቅ ላይ እንሰራለን ብለዋል። ፓስተር ነቃ ጥበብ በመልእክታቸው ያሳሰቡት በሚኒስትሪው የታቀፉ የሥነ መለኮት ዕውቀት የታጠቁ ምሁራኖች ያሉበት ስለሆነ ቤተ እምነቶች ከእኛ ጋር ግንኙነት በማድረግ እንዲጠቀሙ ጥሪ አድርገዋል። የወንጌል ሰራተኞችን ድጋፍ በመስጠት ያለምንም የኢኮኖሚ ችግር አገልግሎታቸውን እንዲቀጥሉ የማድረግ ቀጣይ ራዕይም እንዳለ በዚሁ አጋጣሚ አሳስበዋል። ወደ ቀጣዩ መረጃችን እናልፋለን። ለ12ኛ ዙር ሰልጣን ተማሪዎች ሰኔ 27 2018 በልደታ ጉባኤ እግዚአብሔር ቤተክርስቲያን አዳራሽ ያስመረቀው ኪንግደም ፓሽን ሴሚናሪ ነው። በዘንድሮ ዓመት 608 ተማሪዎችን በፒኤችዲ እና በዶክትሬት 12 ተማሪዎችን በማስተርስ ከ180 በላይ ተማሪዎችን በባችለር ከ250 በላይ እና የተቀሩትን 90 ተማሪዎች በፒኤችዲ ተመርቀዋል። ሴሚናሪው የምስረታ 10ኛ በዓሉን ባከበረበት ዓመት 12ኛ ዙር የምረቃ መርሃ ግብር መካሄዱ ከሌሎቹ የምረቃ መርሃ ግብሮች የዘንድሮውን ለየት ያደርገዋል ተብሏል። በምረቃ መርሃ ግብሩ ላይ ፓስተር ጻድቁ አብዶም፣ ቄስ ደረጀ ጀንበሩ፣ የኢትዮጵያ ወንጌላውያን አማኞች ካውንስል ፕሬዝዳንት፣ ሌሎች ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰብ ወዳጅ ዘመዶች በምረቃ መርሃ ግብሩ ላይ ተገኝተዋል። ኪንግደም ፓሽን ሴሚናሪ የሚታወቅበት አንዱ ከትምህርት ስልጠና ጎን ለጎን የሚሽነሪ አገልግሎት ወንጌል ተኮር ስራ ይሰራል። በዘንድሮ ዓመት ከ179,000 በላይ ሰዎች የወንጌሉን የድነት ቃል ሰምተዋል። ከ1200 በላይ ሰዎች ደግሞ የጌታን አዳኝነት ተቀብለው ወደ ቤተ ክርስቲያን መጨመራቸውን ፕሬዝዳንት ዶክተር ዘካሪያስ የሴሚናሪው ፕሬዝዳንት ማለት ነው በምረቃ መርሃ ግብሩ ላይ ገልጸዋል። የሴሚናሪው ዓላማ ተማሪዎች በመንፈሳዊ እውቀት ከሰለጠኑ በኋላ ወደ ወንጌል ስርጭት ተግባር እንዲሄዱ ማድረግ ነው ካሉ በኋላ ፕሬዝዳንት ዶክተር ዘካሪያስ በዘንድሮ ከተመረቁት ተማሪዎች 35% የሚሆኑት በነፃ የትምህርት ዕድል የተማሩ መሆናቸውንም አስታውቀዋል። በዚህ መርሃ ግብር ላይ ወደ 608 ተማሪዎችን በተለያዩ መርሃ ግብር ማለትም በፒኤችዲ፣ በባችለር፣ በማስተርስ እና በፒኤችዲ እንዲሁም በዶክተሬት ዲግሪዎች አስመርቀናል። በአጠቃላይ ዘንድሮ 12 የዶክተሬት እና የፒኤችዲ ተማሪዎች ነበሩን። ወደ 176 የሚጠጉ የማስተርስ ተማሪዎችን አስመርቀናል። የቀሩት በመጀመሪያ ዲግሪና ፒኤችዲ የተመረቁ ናቸው ማለት ነው። ኪንግደም ፓሽን ሴሚናሪ የስነ መለኮት ተቋም ብቻ ሳይሆን የወንጌል ተልእኮና አቃቤ እምነትን በጋራ አጣምሮ የሚሰራ ኢትዮጵያ ውስጥና በውጭ ሀገር የሚሰራ ተቋም ነው። በኢትዮጵያ ውስጥ ከ90 በላይ ካምፓሶችን ከፍተን በኢስት አፍሪካና በሆርን አፍሪካ ደግሞ 11 ካምፓሶችን ከፍተን እያገለገለን እንገኛለን። እግዚአብሔር በብዙ ባርኮናል። ተማሪዎቻችን ተደስተዋል። የክብር እንግዶች የተገኙበት ምርቃቱን አከናውነናል። ደግሞ በወንጌል ለደከሙ አባቶች የክብር ሽልማቶችን አበርክተናል። ተማሪዎቻችን ነጥባቸውን ከፍተኛ ነጥብ ለማስመዘገቡ በሪሰርችና በትምህርት ማለት ነው የሜዳሊያ ሽልማቶችን እና የዋንጫ ስነ ስርዓቶችን አካሂደናል። እግዚአብሔር በብዙ ባርኮናል፣ ደስ ብሎናል። እንግዲህ ኪንግደም ፓሽን ሴሚናሪ ሁልጊዜ ምዝገባ አለ፣ ሁልጊዜ ትምህርት አለ። ነገር ግን መመዝገብ ብቻ ሳይሆን መመረቅ ደግሞ ብዙ ክራይቴሪያ ይኖረዋል። የትምህርት ጥራትን የምናረጋግጥበት ቦታ ነው ማለት ነው። ሴሚናሪው ከኢትዮጵያ ውጭ በኢስት አፍሪካና በሆርን አፍሪካ 11 ካምፓሶች ሲኖሩት በሀገር ቤት ደግሞ 90 የሚደርሱ ካምፓሶችን ከፍቶ ተማሪዎችን እያሰለጠነና እያስመረቀ ይገኛል። በዘንድሮ የምረቃ ክብረ በዓል በወንጌል ለደከሙ አባቶች የክብር ሽልማትም አበርክተዋል። በዘንድሮ ለሽልማት የታጩት ፓስተር ጻድቁ አብዶ ለወንጌል ስራ ላበረከቱት የላቀ አስተዋጽኦ የረጅም ጊዜ አገልግሎት የክብር የጋቢ ማልበስ ሽልማት መርሃ ግብር ተካሂዷል። ሌላው ሽልማት የተበረከተላቸው ለቄስ ዶክተር ዘላለም ቸርነት ሲሆን እሳቸውም በመሪዎች ግንባታ ላበረከቱት የረጅም ጊዜ አገልግሎታቸው የተበረከተላቸው የክብር ጋቢ ማልበስ ሽልማት
ስነስርዓት ነበረ። በመጨረሻም በውጤታቸው የላቀ ድርሻ ላስመዘገቡ ተመራቂዎች የሜዳሊያና የዋንጫ ሽልማት ከተበረከተላቸው በኋላ የበዓሉ ፍጻሜ ተጠናቋል። እንደተገለጸው እንግዲህ ኪንግደም ፓሽን ሴሚናሪ በአገራችን አልፎም ከአገር ውጭ 11 ካምፓሶች በሀገር ውስጥ ደግሞ 90 ካምፓሶችን በመክፈት በተለይ በሊደርሺፕ አፖሎጂቲክስ፣ ክርስቲያን ሊደርሺፕ ሚሽን እና በመሳሰሉት ትምህርቶች ማህበረሰቡን በታማኝነት እያገለገለ ያለ ተቋም ነው። ከተቋሙ እጅግ በጣም ይሄ ነው የማይባል ህይወት ለዋጭ የሆነ ሰርቪስ ወይም ደግሞ አገልግሎት ለዋጭ የሆነ ማህበረሰቡን እንዴት ማገልገል እንዳለብን የተማርንበት መሪ ሲባል ምን መምሰል እንዳለበት እንደው ሰርቫንት ሊደርሺፕ ወይም አገልጋይ ባሪያነት ወይም ዝቅ ብሎ መሪ ሲኮን ዝቅ ብሎ ማህበረሰቡን ማገልገል እንዳለበት በተግባር ያየንበት ሲሆን ተቋሙ እጅግ በጣም ከፍ ያለ ራዕይ ያለው ነው ከሀገር ውስጥ ሆነ ከሀገር ውጭ። ይህንን ዋንጫ በማግኘቴ እጅግ ነው ደስ የሚለኝ። ከልጅነቴም ጀምሮ የደረጃ ተማሪ ከኦል ሴክሽንም የመጣውበት ሁኔታ ነው የነበረው። የዛሬ 11 ዓመት 2007 ላይ በሀረማያ ዩኒቨርሲቲ ማስተርስ ተመርቃለሁ። ከ10 ዓመት በኋላ ነው ይህንን ደግሞ ድጋሚ የጀመርኩትና ከ2 ዓመት ቆይታ በኋላ ዛሬ ከ11 ዓመት በኋላ ማለት ነው ይህንን በሊደርሺፕ ክርስቲያን ሊደርሺፕ የተመረቁት ማለት ነው። በእውነቱ ያኔም በማዕረግ ነበርና ያንንም አስታውሶኛል። እጅግ በጣም የላቀ ደስታ ነው የተሰማኝ። በጣም ደስ ብሎኛል። የኢትዮጵያ ሀገራዊ የምክክር ኮሚሽን ከ150 በላይ ጋዜጠኞች የ2 ቀን ስልጠና ሰጥቷል። መጪው ሀገራዊ የምክክር ጉባኤ ለሚዘግቡ ከ150 በላይ የግል የሃይማኖት ተቋማት፣ የማህበራዊ ሚዲያና የውጭ መገናኛ የሚዲያ ባለሙያዎች ነበር ስልጠናው የተሰጠው። ይኸው ስልጠና ሰኔ 29ና 30 2018 በቢሸፍቱ የተሰጠ ነው። በስልጠናው የሀገራዊ ምክክሩ የእስካሁን ጉዞ፣ የቀጣይ እቅዶች፣ የሰላም ጋዜጠኝነት መርሆችና የዲጂታል ሚዲያና ኮሚኒኬሽን ስልቶችን አስመልክቶ በዩኒቨርሲቲ ምሁራንና በከፍተኛ ባለሙያዎች የግንዛቤ ማስጨበጫ ስልጠና ተካሂዷል። ስልጠናውን ከሰጡት መካከል አምባሳደር መሐመድ ድሪና ዶክተር ዮናስ አዳይ ይገኙበታል። የስልጠና ዋና ዓላማ ጋዜጠኞች በሙያዊ ብቃታቸው በሚዛናዊነት ብሎም በስነ ምግባር በታነጸ ሙያዊ አሰራር እንዲዘግቡ ለማስቻልና ጋዜጠኞች ታሪካዊ ኃላፊነታቸውን በብቃት መወጣት እንዲያስችላቸው መሆኑም ታውቋል። ተመልካቾቻችን ከዚህ በመቀጠል ከውጭ ያገኘናቸውን አበይት መረጃዎች እንደሚከተለው ወደ እናንተ እናደርሳለን። ኡጋንዳ ለሐሰተኛ ፓስተሮች ማስጠንቀቂያ ሰጥታለች። የኡጋንዳ መከላከያ ኃይል አዛዥ እና የፕሬዝዳንቱ ልጅ ሙሃዚ ከይነሩጋባ በሀገሪቱ የሚንቀሳቀሱ ሐሰተኛ ፓስተሮች ላይ ጠንከር ያለ እርምጃ እንደሚወሰድም አስጠንቅቀዋል። ሙሃዚ የፕሬዝዳንቱ ልጅ በኤክስ ገጻቸው ያሉት ከእንግዲህ ማናቸውም የቤተ እምነት መሪ ወይም ፓስተር የቴዎሎጂ ዲግሪ እንዲኖረው የሚያስገድድ ሕግ መሆኑን ነው የተናገሩት። ይህ ተግባራዊ የሚደረገው ምዕመናን ከብዝበዛ ለመጠበቅና እግዚአብሔርን በመሳደብ ወንጀል የሚጠረጠሩ ግለሰቦችን ለሕግ ለማቅረብ እንደሆነም ገልጸዋል። የሙሃዚ አቋም ጎረቤት ሀገር ሩዋንዳ እንደ አውሮፓ አቆጣጠር በ2018 ካደረገችው ታሪካዊ ማሻሻያ ጋር ተመሳሳይነት አለው ብለዋል። ሩዋንዳም የሃይማኖት ተቋማትን የሚመሩም ሆነ የሚያገለግሉ የቴዎሎጂ ዲግሪ ማሟላታቸውን ጨምሮ ሌሎች በሕግ የተቀመጡ ደንቦችን በማያሟሉ ላይ በሺህ የሚቆጠሩ አብያተ ክርስቲያናት መዘጋታቸውን እንደ መነሻ ምክንያትም ያነሳሉ። በተያያዘም ኡጋንዳም የሩዋንዳን ፈለግ በመከተል በሃይማኖት ስም የሚደረጉ ህገወጥ አሰራሮችን በሕግ ለመገደብ መወሰኑን በምስራቅ አፍሪካ ላሉ ሀገራት ትልቅ መነጋገሪያ ሆኖ ሰንብተዋል። ወደ ናይጄሪያ መለስ ስንበል ናይጄሪያ በሆሎኮስት ወቅት 271 የክርስቲያን ሰማዕታትን ለማስታወስ የመታሰቢያ ሐውልት አቁማለች። ቤታችንን ሊያቃጥሉ ይችላሉ፣ ነገር ግን ትዝታችንን ማቃጠል አይችሉም በሚል መሪ ቃል በምርቃቱ መርሃ ግብር ላይ የሃይማኖት መሪዎች፣ የቤተ ክርስቲያን ተወካዮች፣ ዓለም አቀፍ የክርስቲያን ድርጅቶች ተገኝተዋል። ይኸው የመታሰቢያ ሐውልት በ2025 በተፈጸሙ ጭፍጨፋ የሞቱ 271 የክርስቲያኖችን ስም
ተጽፎበታል። በቀጣይም በሀገሪቱ ለሃይማኖታዊ ነጻነት፣ ሰላም ትኩረት እንዲሰጥም ጥሪ ቀርበዋል። የአዘጋጆቹም ይህንን የሐውልት ምርቃት የመታሰቢያ ቀን ለተጎዱ ቤተሰቦቻቸው የእርዳታ ቁሳቁሶችን በማከፋፈል አሳልፈውታል። በ2025 ብቻ በናይጄሪያ በተፈጸመ ሃይማኖታዊ ጥቃት 3000 ዜጎቻቸው ከተፈናቀሉበት መንደራቸው እስካሁን እንዳልተመለሱ ነው እየተነገረ ያለው። አሳዛኝም አስገራሚም የሆነው በእምነታቸው ምክንያት የተገደሉት 271 ክርስቲያኖች በአንድ ሌሊት በተፈጸመ ጥቃት መሆኑ ነው። በጥቃቱ ሰለባ ከሆኑት መካከል ሕፃናት፣ እርጉዝ ሴቶች፣ ጡት የሚያጠቡ እናቶች፣ የሌሎች ሀገራት ስደተኛ ዜጎችም ይገኙበታል ተብሏል። ይኸው ክስተት በተለያየ ጊዜ በናይጄሪያ ከተፈጸሙ ሃይማኖታዊ ጥቃቶች ከፍ ያለ ደረጃ ላይ ተቀምጧል፣ ዓለም አቀፍ ትኩረትንም ስቧል እየተባለ ነው። የናይጄሪያ መንግስት ግን እንዲህ ያለውን ክስተት ወይም ጥቃት የሚፈርጀው ስለ እምነታቸው በንጹሃን ዜጎች በክርስቲያን ሰዎች ላይ የሚፈጸም ኢሰብአዊ ጥቃት በሚል ሳይሆን ከመሬት ሀብት፣ የጎሳ ቡድኖችና ከገበሬዎችና አርብቶ አደሮች ጋር በሚደረግ ግጭት እንደሆነ ነው ተብለዋል። የተወደዳችሁ ተመልካቾቻችን እስካሁን ስትከታተሉ የቆያችሁት ከዚህ ከኤልሻዳይ ቴሌቪዥን ኔትወርክ ስቱዲዮ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው መረጃዎችን ወደ እናንተ የምናደርስበት ከእሁድ እስከ እሁድ የተሰኘውን መሰናዷችን ነበረ። ሳምንት ሌሎች መሰናዶችን ወደ እናንተ አጠናክረን እንቀርባለን። እስከዛው እንግዲህ የቀሩ የኤልሻዳይ ቴሌቪዥን ኔትወርክ ፕሮግራሞችን እንድትከታተሉ ከወዲሁ በአክብሮት ጋብዘናችኋል። በእኔ በኩል ዜናውን የመራሁት ሰለሞን ተክለጻድቅ ነበርኩ። ሳምንት በሌላ መሰናዶ እስከምንገናኝ መልካም ሳምንት። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ